አንድ ሰው በእናንተ ላይ ፍላጎት አለው ብለን ምሳሌ እንውሰድ ይላል ሮበርት ግሪን። ታዲያ ያ ፍላጎት ያደረበት ሰው በእናንተ ላይ ምንም ያህል ፍላጎት ቢኖረው እንኳን ከዛ ሰው ጋር ያላችሁ ግንኙነት ወይንም ጓደኝነት የሚሰበር ሊመስል ይችላል። ምክንያቱም ዲፕ የሚባል ወይንም የጠለቀ የሚባል ቦንድ የለም፣ ያ ቅርርብ የለም ይላል። ቅርርብ እንዴት ነው የሚመጣው ካላችሁ ደግሞ by deepening their dependence ብሎ ይመልስላችኋል። እነሱ እናንተ ላይ ጥገኛ የመሆናቸውን መጠን ከፍ እያደረጋችሁ በመጣችሁ ቁጥር የበለጠ ትቀራረባላችሁ። ታዲያ ከእንደዚህ አይነት ሰው ጋር ስትገናኙ በጣም ኢንተንስ የሚባል ኮኔክሽን ያስፈልጋል። በጣም ልትጣጣሙና የመጨረሻ ልትግባቡ ይገባል። ነገር ግን ስትራራቁም ልክ እንደዛው መራራቅም አለባቸው። የሰው ልጅ ስነ ልቦና እጅጉን ነው የሚገርመው ይላል ሮበርት ግሪን። በጣም በሚያስገርም ሁኔታ ሰው በጣም ቀላል የሚባለውን ነገር አይወድም። በቀላሉ ያገኘነውን ነገር ሁሌም ቢሆን እንደ ቀልድ እንመለከተዋለን ወይንም ደግሞ ከቁም ነገር አንቆጥረውም። ስለዚህ የሰው ልጅ ስነ ልቦና የሚፈልገውን ነገር እናንተም ማሟላት ያለባችሁ ግለሰብ መሆን አለባችሁ ይላል። ለዚህም ደግሞ አስፈላጊው ነገር ምንድነው ካላችሁት አንባላንስ ብሎ ይመልስላችኋል። ሚዛናዊ ያልሆነ ነገር በእናንተና በምትፈልጉት ሰው መካከል አንባላንስ በተፈጠረ ቁጥር የበለጠ ግራ እየተጋቡ ይመጣል። ያም ነው እነሱን እንዲያስቡ የሚያደርጋቸው። ለዚህ ነው ሮበርት ግሪን ይህንን ፌዝ ወይንም ደግሞ ፌዝ 2 የተባለውን ኮንፊውዥን ኤንድ ሰስፔንስ ብሎ የሰየመው። ግራ ማጋባትና ምንድነው የሚመጣው ብሎ እንዲጠይቁ ማድረግ። ስለዚህ አሁን ወደ 9ኛው ምዕራፍ ወይንም ወደ 9ኛው ቻፕተር አለፍን። use words to control emotion ይላል። በቃላቶች መነጋገር ብቻ ሳይሆን ማታለልም አንድን ነገር መቀየርም ወይንም ደግሞ የሚመለከቱበትንም መንገድ መለወጥም ትችላላችሁ። የምትጠቀሟቸው ቃላቶች ትክክለኛ የሚባሉ ቃላቶች ከሆኑ የሰው ልጅ ምክንያታዊ አእምሮ ሳያዳምጠው ወይንም ደግሞ ሳይገነዘበው ቀጥታ ወደ ስሜት እንዲሄድ ማድረግ ትችላላችሁ። የዓለምን ፖለቲክስ ከተመለከታችሁ በጣም ጥሩ የሚባሉ ፖለቲሻኖች በዚህ ነገር በጣም ይታወቃሉ። ህዝቡ እንዲያስብና ቆም ብሎ እንዲጠይቅ ሳይሆን የሚያደርጉት እነሱ የሚናገሩት ነገር እንዳለ ወደ ህዝቡ ስሜት በቀጥታ እንዲገባ ነው የሚያደርጉት። ያንን ካደረጋችሁ እናንተን ቁጭ ብሎ የሚያዳምጣችሁ ሰው የራሱን መሳሪያ አዘጋጅቶ ማዳመጥ የለበትም። ሳይዘጋጅ ትይዙታላችሁ። የምትፈልጉትንም ሐሳብ እሱ አእምሮ ውስጥ ትቀርጻላችሁ ይላል። ታዲያ አሁን እዚህ ጋር ሚስጥሩ ምንድነው ካላችሁ ስለ ራሳችሁ ማውራት አይደለም። ስታናግሯቸው ግን እነሱ ሊሰማቸው የሚገባቸው ስሜት ተረድቶኛል ይሄ ሰው የሚል ስሜት መሆን አለበት። ምንም አይነት ምክንያታዊ የሚመስልን ነገር ሬዚስት ሊያደርጉ ወይንም ሊከላከሉ ይሞክራሉ። ነገር ግን ስሜትን እምቢ ማለት አይችሉም። ቃላቶቻችሁ እንዳለ እነሱ የሚሉትን ነገር የሚደግፍ ወይንም የሚያግዝ መሆን አለበት እንጂ እናንተ ራሳችሁን ለማስረዳት መሞከር ወይንም መከራከር አይጠቅምም። ሌላ ጊዜም ደግሞ እንዲሁ በቀልድ ስታወሩ ወይንም ስትጫወቱ ሁሌም ቢሆን ቋንቋችሁ ሰፋ ያለ ነገርን ሪፕሬዘንት ያድርግ ወይንም ደግሞ ይወክል ይላል። ይህ ማለት በግማሽ ሚስጥራዊ የሆነ ነገር በግማሽ ደግሞ እናንተ ማለት የፈለጋችሁትን ነገር እየተናገራችሁ ማለፍ መቻል አለባችሁ። በተጨማሪም ደግሞ እናንተ የምትናገሩትን ነገር እነሱ በፈለጉት መንገድ እንዲተረጉሙት ሰፋ ያለ ትርጓሜ ያለውን ቃል እየተናገራችሁ ለፉ። አለ አይደለ ቆም ብለው ምን ማለቱ ነው ምን ማለቷ ነው ብለው እንዲጠይቁ የሚያደርጋቸውን ማለት ነው። በቀጣይ ስንገናኝ የማሳየሽ ነገር አለ፣ በቀጣይ ስንገናኝ የማሳየህ ነገር አለ። አንተ ግን ስታወራ እንትናን እየመሰልክ ነው፣ አንቺ ግን ስታወሪ እኔን ትመስያለሽ። እንደዚህ አይነት አሁን ጥቂት የሚባሉ ምሳሌዎች ምን ማለቱ ነው ብለው እንድታስቡ የሚያደርጓችሁ ነገሮች ናቸው። እነሱንም ለማሞገስ ከፈለጋችሁ ዞር ዞር ብላችሁ በቀልድ መልክ እያዋዛችሁ ጣል እያደረጋችሁ ማለፍ ነው። በግልጽ ተናግራችሁ ከምታስቀሩት ነገር በላይ እነሱ አእምሮ ውስጥ ሊቀር የሚችለው ብቸኛው ሐሳብ ተቀላቅሎ የሚደርሳቸው ምን ማለቱ ነው ብለው ራሳቸው ፈተው የሚደርሱበት መልስ ነው። ምክንያቱም አሁንም ሙሉ ነገር አልተናገራቸውምና ምን ማለቱ ነው ብለው እንዲያስቡ ያደርጋቸዋል። ግልጽ የሆነውን ነገርም በመነጋገር ወይንም በማውራት ጊዜያችሁን አታባክኑ። ነገሮችን ለማስረዳት ስትሞክሩ በሪትም ወይንም ደግሞ በምስል መልክ ለማስረዳት ሞክሩ። ይህ ማለት የእናንተ ቃላቶች በእነሱ አእምሮ ውስጥ ሊፈጥሩ የሚገባቸው ምስሎች ይኖራሉ እንጂ ስዕል ይዛችሁ አውሩ እያልኩ አይደለም። እናንተ ትክክል እንደሆናችሁ ለማስመስከር የምትሄዱትንም መንገድ ትታችሁ እነሱ አእምሮ ውስጥ ያ ምስል ተፈጥሮ እነሱ በራሳቸው ዓለም ውስጥ እንዲጠፉ ማድረግ መቻል ይጠበቅባቸዋል። ስሜትን ነው የምትጭሩባቸው። አሁንም ታዋቂውን ግለሰብ ልጠራው ነው፣ ካሳኖቫ። በዚህ ነገር በጣም የተዋጣለት ይባል ነበረ። የዛኔ ለሚወዳቸው ሴቶች እንዳለ ደብዳቤዎችን እየጻፈ ይልካል። ነገር ግን መቼም ቢሆን በቀጥታ እንደሚወዳቸው አይነግራቸውም። ሪትሞችንና ስጃሽኖችን እስቲ ይሄንን እንኪ አይነት ነገሮችን ነው የሚሰጠው። እነሱም የጻፈላቸውን ደብዳቤ ያነቡና የሆነ የጎደለው ነገር እንዳለ ይረዳሉ። ያንንም ነገር በኢማጂኔሽናቸው በምናብ እይታቸው ለመሙላት ይሞክራሉ።
ታዲያ አሁን እነሱ የወደዱት እሱ የጻፈላቸውን ደብዳቤ አይደለም፣ ወይንም ደግሞ ከአፉ የወጡትን ቃላቶች ሰምተው አይደለም። ነገር ግን እነዛ ቃላቶች በደብዳቤው ላይ ያሰፈራቸው አረፍተ ነገሮች እንዳለ በእነሱ አይምሮ ውስጥ እንዲያስቡ ኢማጂን እንዲያደርጉ ያደረጋቸው ነገር አለ። ሚስጥሩም ጨዋታውም እዚህ ጋር ነው። እናንተም ስትነጋገሩ ስታወሩ ፋክት ላይ ወይንም ደግሞ እውነታ የሆነ ነገር ላይ ግልጽ የሆነ ነገር ላይ ጊዜያችሁን አታባክኑ። ትኩረታችሁን ስሜት ላይ ባደረጋችሁ ቁጥር የተሻለ ውጤትን እያገኛችሁ ትሄዳላችሁ። ታዲያ ልክ እንደ ማንኛውም ነገር ይህንንም በተደጋጋሚ ልታደርጉት አይገባም። ብዙ የተደጋገመ ነገር ፌክ ይመስላል። ስለዚህ አንዳንድ ነገሮችን ከተናገራችሁ በኋላ ዝም ማለት ካለባችሁ ዝም በሉ። ያን ያህል እኮ ሁሌ ማውራት አለባችሁ ማለት አይደለም። ዝምታ አንዳንዴ የተሻለ ዲዛይርን የተሻለ ፍላጎትን ከዛ ሰው ይዞላችሁ ሊመጣ ይችላል። ስለዚህ ግባችሁ መሆን ያለበት ያንን ሰው ማሳመን ሳይሆን ያ ሰው ስሜት እንዲሰማው ማድረግ መቻል ነው። ምክንያቱም ሁሉንም ሰው ለማሳመን ከሞከራችሁ ሁሉም ሰው በምክንያት ለመንቀሳቀስ ይሞክራል ማለት ነው። ቅድም ግን እንደተነጋገርነው ቀጥታ ወደ ስሜት ዘልቃችሁ ማለፍ መቻል ይጠበቅባችኋል። ቀጥታ ስሜታቸውን እያናገራችሁ ከመጣችሁ ደግሞ ስሜታቸው ምንም አይነት ክርክር አይወድም። ያላችሁትን እያመነ እየተቀበለ ይሄዳል። ወደ 10ኛው ምዕራፍ እናልፋለን። pay attention to detail ይላል። አንድን ሰው መማረክና የምር ማማለል ከፈለጋችሁ ትላልቅና በጣም ሁሉም ሰው ልብ የሚላቸውን ነገሮች ማስወገድ መቻል አለባችሁ። እነዛን ነገሮች ስታደርጉ ለዛ ነገር እንደተዘጋጃችሁ ይታይባችኋል። ስለዚህ ረዘም ላለ ጊዜ አያስታውሱትም ማለት ነው። ጥቃቅን ነገሮችን ግን ልብ እያላችሁ እያስተዋላችሁ የምትሄዱ ከሆነ የበለጠ ልባችሁ ውስጥ የሚቀር ሀሳብን ታስቀምጣላችሁ። ይህንን ሰውማ አላምነውም ከሚል ስሜት አልፈው የምርም ተረድቶኛል ማለት ነው ወደሚል ስሜት እንዲወስዳችሁ ያደርጋል። የበለጠ እየታዩ እንደሆነና ሁሉንም ነገራቸውን ልብ እያለላቸው እንደሆነ እያስተዋሉ ይመጣሉ። ሰዳክሽን ውስጥ ወይንም ደግሞ መማረክ ውስጥ በጣም ጥቃቅን የምንላቸው ነገሮች ናቸው ትልቅ የሚባለውን ቦታ የሚይዙት። በ1920ዎቹ በጣም ታዋቂ የሚባለው የሆሊውድ ፊልም አክተር ሩዶልፍ ቫለንቲኖ ይህንን በደንብ ያስተዋልና በደንብም የተጠቀመው ይመስላል። በመልኩ ብቻ የተማመነ ሰው አልነበረም። አለባበሱም፣ እያንዳንዱ የሚያደርጋት ኮት፣ ክፍል ውስጥ ሲገባ ያለውን ቫይብ፣ ሁሉንም ነገር በደንብ አስልቶ የሚያውቅ ነበር። ሲተውንም እንዴት መተወን እንዳለበት፣ በምን መንገድ መተወን እንዳለበት ያውቃል። ስለዚህ ሰዎች ወይንም ተመልካቾች እሱን ሲመለከቱ እሱን ብቻ እየተመለከቱ አይደለም፣ የእሱ ዓለም ውስጥ እንዲገቡ ጋብዟቸዋል። እነሱም ገብተው እያዩት ነው። ቀረብ ወዳለ ሰው እንምጣና እስቲ አንድ ምሳሌ ድገምልን ብትሉት ቲሞቲ ሻሎሜ እንደ ምሳሌ ሊነሳ ይችላል። ልክ እንደ ቫለንቲኖ ስድስት ማድረግ ወይንም መማረክ ይችልበታል። የሚያደርጋቸውን ነገሮች እንዳለ ሳያቅድ የሚያደርግ የሚመስል ግለሰብ ነው። እያንዳንዱን ፎቶ ፓፓራዚዎች ሲያነሱት ወይንም ደግሞ ጋዜጠኞች ሲቀቡት ምን ማለት እንዳለበት ወደ ካሜራውም የሚመለከትበት መንገድ እያንዳንዱ አንፕላንድ ቢመስልም ያልታቀደ ቢመስልም እያንዳንዱን ግን በትናንሽም ዲቴይል ቢሆን ልብ እያለ እያስተዋለ የሚያደርገው ነገር ሰዎች ስለሱ ሲያወሩ አለባበሱ ምናልባትም በጣም ወጣ ያለ ሊባል ይችላል ወይንም ደግሞ ያልታሰበበት ሊመስል ይችላል። ነገር ግን ትክክለኛ ቦታውን አገኘ የሚያስብል ነው። ኢንተርቪዎች ላይ ላያወራም ይችላል። ጸጥም የሚልባቸው ጊዜያቶች አሉ። ሁሉም ነገሩ ፐርፎርመንስ ሊባልለት ይችላል። አቴንሽንን ወይንም ደግሞ የሰው ትኩረትን እፈልጋለሁ ሲል አታዩትም። ነገር ግን ወደ ራሱ ስቦ ሲያመጣው ታዩታላችሁ። ይህንንም እያደረገ በሚቀጥልበት ሰዓት ላይ ነው እንግዲህ የእሱ ፕሬዘንስ የእሱ መገኘት መግኔቲክ ይሆናል፣ ሳቢ ይሆናል። ሚስጥሩም ይሄ ነው ይለናል ሮበርት ግሪን። ሰዳክሽን ወይንም ደግሞ መማረክ ማማለል የሚባለው እንዳለ ፕሮሰሱ በአጠቃላይ በአትሞስፌር ላይ ዲፔንድ ያደረገ ነው ወይንም በአካባቢ ላይ የተወሰነ ነው። ሰው ፊት እንዴት ነው አክት የምታደርጉት? አቋቋማችሁ፣ አቀማመጣችሁ፣ አነጋገራችሁ፣ የቃላቶቻችሁ ለዛ፣ የምትናገሩበትም የምትራመዱበትም የምትቀመጡበትም ሰዓት፣ እያንዳንዱ ነገር ታይሚንግ አለው። እነዚህን ሁሉ ነገሮች ያካትታል። ከሰው ጋርም ቁጭ ብላችሁ እየተነጋገራችሁ ከሆነ ምናልባትም የሚወዱትን ከለር እናንተ አስታውሳችሁ በቀልድ መልክ ማንሳታችሁ አሊያም ደግሞ በፊት ስለተናገሩት ነገር ትንሽዬ ነገር ጣል አድርጋችሁ ማለፋችሁ የምርም እያዳመጣችሁ እንደነበረ ልብ እንዲሉና እንዲያስተውሉ ያደርጋቸዋል። ታዲያ እንደነዚህ አይነት ነገሮች በምን መንገድ ሊጠቅሙኝ ይችላሉ ካላችሁ እነሱ እነዛን ጥቃቅን ነገሮች ተናግረው ማዳመጣችሁ ለካ ይሄ ሰውዬ ከልቡ ነው የሚያዳምጠኝ፣ ለካቺ ልጅ ከልቧ ነው የምታዳምጠኝ ብለው እንዲሉ እንዲያስቡና የበለጠ እንዲደሰቱ የሚያደርጋቸው ነገር ነው። እንደነዚህ አይነት ጥቃቅን ነገሮች ከዚህ ውጪ በምን አይነት መንገድ ሰርቭ ሊያደርጉኝ ይችላሉ፣ በምን አይነት መንገድ ሊያገለግሉኝ ይችላሉ ካላችሁ ዲስትራክሽንን በመፍጠር ነው። ያዘናጉላችኋል። እነዛ ሰዎች ጥቃቅን የሚባሉ ነገሮች ላይ ልብ እያሉ እያስተዋሉ በመጡ ቁጥር ትልቁን ምስል መመልከት ይከብዳቸዋል። ወይንም ደግሞ ያሰባችሁትን ያቀዳችሁትን መመልከትም ወይንም ቢመለከቱትም ማስተዋል ይከብዳቸዋል።
ታዲያ ጥቃቅን ነገሮች ከሚባሉት ውስጥ ምን አይነት ነገሮች ሊካተቱ ይችላሉ ካላችሁ በጣም ፓወርፉል ከሚባሉ ኃያል ከሚባሉ ዲቴይሎች መካከል ፓውዝ ወይንም ደግሞ ስታወሩ በመሃል ጣል የምታደርጉት ዝምታ ወይንም ደግሞ አይኑን የምትመለከቱበት መንገድ ወይንም ደግሞ እንደ ቀልድ ተወት አድርጋችሁ የምታልፏቸው ነገሮች ይሆናሉ። ስለዚህ ሰውን ለመማለል ትላልቅ ነገሮችን ማዘጋጀት ወይንም ደግሞ ማስተካከል አይጠበቅባችሁ። ትናንሽ ነገሮችን ልብ ማለትና ማስተዋል በቂ ነው። 10ኛውን ምዕራፍ ጨርሰናል። ወደ 11ኛው ምዕራፍ እንለፍ። poeticize your presence ይለዋል። መማረክ ወይንም ደግሞ ማማለል የሚባለው ነገር እየሞተ የሚመጣው እናንተ ፕሬዲክተብል እየሆናችሁ ስትመጡ ነው። ተገማች ከሆናችሁ ያ ነገር እየጠፋ ይመጣል። ነገር ግን ወደ ህይወት እየመጣ የሚሄደው እናንተ ምን ስትሆኑ ነው። ተገማች ከመሆን ይልቅ ስሜትን ኤምቦዲ እያደረጋችሁ በመጣችሁ ቁጥር የተሻለ ውጤት ታገኛላችሁ። የእናንተ መገኘት የሆነ ትርጉምን በእነሱ አእምሮ ውስጥ ሊጭር ይገባል። ሎርድ ባይረንም ይህንን በደንብ የተረዳ ሰው ነበር ማለት ይቻላል። ህይወቱን ሲኖር ህይወቱ የምርም ግጥም እንደነበረች አድርጎ ነበር ሲኖር የነበረው። ቅሌቶች በመንገዱ ላይ ነበሩ። የፍቅር ህይወቶችም አሉት። በተጨማሪም ደግሞ ጀብደኛም ነበረ። ታዲያ ሴቶች እሱን ሲመለከቱ እሱን ብቻ አልነበረም የፈለጉት። የእሱ ታሪክ ውስጥ ምን መግባት እፈልጋለሁ የሚል ሀሳብ ነበራቸው። ራሱን ወደ ሌጀንድ ነው የለወጠው። ሰው ቀና ብሎ እሱን እንዲመለከተው፣ እንዲያደንቀው፣ በተጨማሪም ደግሞ ወደ እሱ የሚሳቡትን ሴቶች እጣ ፈንታቸው እንደሆነ እንዲያስቡ ነው ማድረግ የቻለው። ሚስጥሩም ጨዋታውም ይሄ ነው ይላል ሮበርት ግሪን። መገኘታችሁን ከብዙ ምስሎች ጋር ከብዙ ሙዶች ጋርና ድብቅ ከሆኑ ነገሮች ጋር እየቀላቀላችሁ ልታቀርቡ ይገባል። ምስል ማለት ምን ማለት ነው ብያቸዋለሁ። ስለ እናንተ ሲያስቡ በአይምሯቸው የሚሄዱበት ቦታ ሊኖር ይገባል። ስለ እናንተ ሲያስታውሱ ጥቃቅን ነገሮችን ወይንም ዲቴይሎችን ሳይሆን ማሰብ ያለባቸው የተሰማቸውን ስሜት ነው፣ ሴንሴሽኖች። ማርሻል ፕሩስ ሪሜምብራንስ ኦፍ ቲንግስ ፓስት በሚለው መጽሐፍ ውስጥ ያካተተው ወይንም የጠቀሰው ነገር ነው። ስዋን የሚባል ገጸ ባህሪ አለ። ታዲያ ይህ ገጸ ባህሪ አንድ የወደዳት ልጅ ነበረች። ታዲያ የወደዳት ልጅ ሌላ ጊዜ እንደሚወዳቸው አይነት ሴቶች አልነበረችው። እሱ የሚፈልጋት አይነት አልነበረችው። እንደዛ ቢሆንም እንኳን እሷን ሊወዳት ቻለ። ምንዋ ስቦት ነው ብላችሁ ብትጠይቁም መልኳ፣ አቋሟ ወይንም ደግሞ ውበቷ ሳይሆን ከእሷ ጋር አቴንድ ያደረገው የተሳተፈበት ኮንሰርት ላይ የሰማው ዜማ ነው። ያንን ዜማ በሰማ ቁጥር የእሷ ምስል ብልጭ ይልበታል። በፍጹም የማትረሳ ሴት የሆነችበትም በዛ ምክንያት ነው። ስለዚህ የእናንተንም ፕሬዘንስ ከሆነ ነገር ጋር ልታገናኙ ወይንም ደግሞ ልታስተሳስሩ ይገባል። ሙዚቃ፣ አርት ወይንም ደግሞ ትራቭል የሆነ ነገር ብቻ መኖር አለበት። ያም ነገር ወዲያውኑ ነው ስሜትን እንዲያወጡ ወይንም ደግሞ ስሜት እንዲሰማቸው የሚያደርጋቸው ነገር መሆን ይጠበቅበታል። ታዲያ በዚህ ሁሉ ስራ ውስጥ ግን ራሳችሁን ብቻ አይደለም ከፍ የምታደርጉት። በዛ ሙድ ውስጥ በዛ ስሜት ውስጥ እነሱንም ከፍ ታደርጋላችሁ። ሻቶብሪያን ለሴቶች የሚጽፍላቸው ግጥሞችን ብታነቡ ስለ እኔ ነው እንዲህ የተጻፈው ብለው ደንግጠው እንዲያነቡ የሚያደርጋቸው ግጥም እንደሆነ ትገነዘባላችሁ። በጣም ከማሞገሱና ከፍ ከማድረጉ የተነሳ እንዲህ ማንም ሰው አይቶኝ አያውቅም፣ እንዲህ ማንም ሰው እኔን ተመልክቶ አያውቅም ብለው እንዲያስቡ ያደርጋቸዋል። ስለዚህ ሁሌም ቢሆን እንደዚህ ታይተው እንደማያውቁ አድርጋችሁ እነሱን ከፍ አድርጓቸው። ያ ማለት እንደ ሴሌብሪቲዎች ወይም እንደ ታዋቂ ሰዎች አምልኳቸው እያልኳቸው አይደለም። ነገር ግን እነሱ ካሰቡት በላይ የበለጡ እንደሆኑ በትንሹም ቢሆን እያወቁት መምጣት አለባቸው። ምክንያቱም እናንተን ባገኟችሁ ቁጥር ያንን ማንነታቸውን ይፈልጋሉ። 11ኛውን ምዕራፍ በዚህ መንገድ ጨረስን። ወደ 12ኛው ምዕራፍ ስንመጣ disarm with vulnerability ይላል። ኃይል እንዳላችሁ ማሳየትና በራሳችሁ መተማመናችሁ ምናልባትም ሰዎች እንዲደመሙ ሊያደርግላችሁ ይችላል። በተመሳሳይ ሁኔታ ግን እንዲፈሯችሁ ወይንም ደግሞ ከእናንተም ትንሽ እንዲርቁ የሚያደርጋቸው ነገር ነው። አይነኬ መስላችሁ ከቀረባችሁ ማንም ሰው እናንተን ማመን አይችልም። ትንሽዬ ድክመታችሁን ግን ማሳየት ከቻላችሁ እንዴ እንደዚህ አይነት ሰው ነው እንዴ ብለው እንዲያስቡና ከነሱ ጋር አንድ እንደሆናችሁ እንዲያስቡ ያደርጋቸዋል። ለእናንተ ማዘን የጀመሩ ሰዓት የዛኔ መሳሪያቸውን ጥለውታል ማለት ነው። ራሳቸውን ሊከላከሉ ሳይሆን ለእናንተ እያሰቡ ነው ያሉት። ፕሪንሰስ ዳያናን እንደ ምሳሌ እንውሰድ። ሮያልቲ የመሆንን ሸክም ተሸክማ የምትሄድ ፕሪንሰስ ነበረች። ሰው እሷን ሲመለከታት ስለ ፕሮቶኮል፣ ስለ ኃይል፣ በተጨማሪም ደግሞ ስለ ስልጣን ነው የሚያስበው። ከአክሊሏ ስር ግን ህዝቡ ወይንም ደግሞ ዓለምም የእሷን ሂዩማኒቲ የእሷን ሰው መሆን እንዲመለከት ማድረግ ቻለች። የእሷ ቤተሰቦች ማለትም ደግሞ ሮያል ፋሚሊ ውስጥ ያሉ ሰዎች ዲስተንት መስለው ሲታዩ፣ ከሁሉም ሰው ራቅ ብለው ሲታዩ፣ እሷ ግን ምንም ያህል ሮያልቲ ብትባልም እንኳን ሰው መሆኗን እያመለከተች መጣች። ኢንተርቪዎች ላይ መደንገጧ
አይናፋር መሆኗ በተጨማሪም ደግሞ የሚንቀጠቀጠውንም ድምጿን ስትሰሙ ውይ እንደኛ ሆነች ብላችሁ እንድታስቡ ያደርጋችኋል። ህዝብ እያያትም ስታለቅስ ህዝቡ ልክ እንደኛ ሆነች ለካ እንደኛው ስስ ነች ብሎ ማሰብ ጀመረ። ህዝቡም ያንን ኢሉዥን ተወው ማለት ነው። ፐርፌክሽን ውስጥ የምትኖር ነች ወይንም ደግሞ ፐርፌክት ነች የተባለው ምስል እንዳለ ፈራረሰ። እንደኛው ነች። እንደ ኃይሏ እንደ ክብሯና እንደ ዝናዋ ከሆነ ማንም ተራ የሚባል ሰው ወደ እሷ መጠጋት አይችልም ነበር። እሷ ግን ሄዳ ሰው ታቅፍ ነበረ። ምንም አይመስላትም። ከልጆች ጋር ትጫወታለች። የሮያል ፕሮቶኮሎችንም እየሰባበረች ማድረግ የሚያስደስታትን ነገር ታረግ ነበር። ለዚህ ነው እናንተም ዊክነሳችሁን ደካማ ጎናችሁን በትንሹ ጣል እያረጋችሁ ማለፍ ያለባችሁ። ሌሎች ሰዎች ለእናንተ ማዘን ይጠበቅባቸዋል፣ እንዲያዝኑም ያረጋቸዋል። አዘኑላችሁ ማለት እነሱ ከእናንተ የተሻሉ እንደሆኑ ያስባሉ ማለት ነው። ጠቃሚ እንደሆኑ እየተሰማቸው ይመጣል። ይህ ማለት እድሜ ልካችሁን ደካማ መስላችሁ ቆዩ እያልኩ አይደለም። ነገር ግን በጣም ደካማ ስትሆኑ ሰው እናንተን መሸሽ ነው የሚፈልገው፣ ከእናንተ ጋር መታየትም አይፈልግም። ነገር ግን በጣም ጠንካራም ከሆናችሁ ሰው ከእናንተ እየሸሸ ይመጣል ከፍርሃት የተነሳ። አልፎ አልፎ ግን ጣል ጣል የምታደርጓቸው ለምሳሌ የማፈር ምልክት፣ የጥርጣሬ ወይንም ደግሞ የማመንታት ምልክቶች ሰው እንደሆናችሁ ሰዎችም ልብ እንዲሉ የሚያደርጋቸው ናቸው። ይህንን ሰው ለመማረክና ለማማለል ብቻ አይደለም፣ ዓለም ላይ በጣም ታዋቂ የሚባሉ ፖለቲሻኖችም የሚጠቀሙት ነው። ሰው እንደሆኑ ልብ እያላችሁና ውይ እንደኛው ነው እያላችሁ በመጣችሁ ቁጥር የበለጠ እነሱ ላይ ያላችሁ እምነት እየበረታ እየጨመረ ይመጣል። አታችመንትን ክሪኤት እያደረገ የሚመጣው ነገር ይሄ ነው ይላል ሮበርት ግሪን። ዘ አርት ኦፍ ሰዳክሽን የተሰኘውን መጽሐፍ እየዳሰስን ነው። 11ኛው ክፍል ይሄን ይመስላል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።